በሰላም ነው ካላገኙ ያልከኝ? የጀመርከው ነገር ያዋጣናል። ምኑ? ሁሉንም ነገር አብረን ካደረግን በኋላ አሁን ላይ ወደ ኋላ መሸሹ። እኔ ምን ላድርግ? ጆከርን ሂደህ ያሳሰርከው አንተ፣ ሰኒን የምታፈቅራት አንተ እና እኔ ያለ ቦታ የተገኘው ይመስላል። እየነገርኩ ነው። ጭንቅላት ውስጥ ምን እንደሚመላለስ ማወቅ አቅተኝም። ይሄ ነገር ደግሞ ሁላችንም ነው የሚጎዳን። ስለዚህ ምን ይሁን ነው የምትለኝ? ቆይ ምንድነው እንደዚህ የቀየረ? እኔ አንተን ምን ለማመጥ መስሎ ነው እንዴ? እና አሁን ምን እያረክ ነው? እባክህ እስኪ ንገረኝ። አሁን እያረክ ያለው ከሆነ ነገር ምን ለማመጥ ካልሆነ ምን ልንለው እንችላለን? እሺ ጥሩ። አንተ ነህ አራዳ እያጫወተ ነው አይደል? ካዋጣ ቀጥልበት። እኔ ምን እንደማድረግ አሳያለሁ። ክብሩም ተመለስ። በመሄድ የምትጎዱ አንተ እንጂ ነው ያለው። ሰኒ ጆከር እንዳታሰርከው ብሰማ ዝም የምትል ይመስል እንተውጣና ፈልገው እንደዛሽ እንደማልሽ ታውቂያለሽ አይደል? እስካሁን እኮ የተከራከርንበትን ሰዓት ብንሄድ ቤት እንደርስ ነበር። እኔ እኮ ሕፃን ልጅ አይደለሁም፣ ራሴ ሄዳለሁ። ደግሞ ካስፈለገ ሀዊ ወታ እንድትጠብቀኝ እነግራታለሁ። ባይሆን እሱ አሪፍ ሀሳብ ነው። አሁን ግን ተነሽና እንሂድ። ማን ነው? ይግቡ፣ ክፍት ነው። አንዴ ምን ገብተህ ቀረህ እኮ። ምሩዬ እንዴት ነሽ? ደህና ነኝ ቅዱስ። ያንተ መታል እንዴ? በቃ አሪፍ ሰዓት ነው የመጣው ቅዱሴ። እሷን ታደርስልኛለህ? ወደ ቤት ነው? አዎ እኔ ኪራ ሊሄድ ይችላል ብዬ የማስብበት አንዳንድ ቦታ ሊድን አልፈልግም። አንተ እሷን አድርስልኝ። እሺ ችግር የለውም። በቃ እሺ፣ ውጭ እጠብቅሻለሁ። እሺ እናቴ ይኸውልሽ፣ ቤት እንደገባሽ ነው። እሺ ችግር የለውም፣ ለኔ አታስብ። እሺ ወይ መጣሽ እንዴ? በቃ ምንም ሳትል ተነስና አቀፈኝ። እንዴ ምን ሆነሽ ነው? በጣም ከፍቶኛል። በቃ ተነስና አቀፈኝ። ከአንቺ ምን ተፈጥሮ ነው? ኪራና ጽናት ተጋጩ። ምን? አንድ አሉ ብለን የምንላቸው የፍቅር ጥንዶች እነሱማ የምን እንደሆኑ በቃ ለነሱ ካልሆነ ትዳር ለማን ነው የሚሆነው? እንደዛ አትበይ። እንኳን ሰውና ሰው አይደለም እግርና እግር እንኳን ይጋጫል። ይሄ ደግሞ ተፈጥሮ ነው። አላውቅም እንዴ ጭራሽ እኮ የሆኑ ሳይከፋ አይቀርም። ከቤቱ ለወጣለች። ጽናት ናት? አዎ የት እንዳለች ማንም ሰው አያውቅም። በዛ ላይ ኪራን በንዴት ነው የወጣው። በንዴት ብቻ አንድ ነገር እኔ ለሷ ብዬ ከማላውቀው ሰው ጋር ስንት ስራ ሰራሁኝ። እሷ ግን ለአንድ ተራ ነፍሰ ገዳይ ብላ ለወጠች። አረ ክብሮም ቀስ ብላ አሯ። ደግሞ ባልተረጋገጠ ነገር ለምንድነው እንደዚህ የምትለው? እርግጠኛ ነኝ ደግሞ እዛው መበስበሱ የማይቀር ነው። ያኔ ሰኒ የኔ ትሆናለች። ይኸውልህ ፍቅር እውር ነው። እያሳሳቀ ነው ብዙ ስህተት የሚያሰራህ። ንቃ። ፍቅር ተሳስቶ አያውቅም። ሰው ደግሞ መጀመሪያ የወደደውን ሰው በፍጹም አይረሳም። ስለዚህ ሰኒ እኔን በፍጹም አትረሳኝም ማለት ነው። እንደዛ አትበል ክብሮም። እሷም እኮ ሰው ነች። ደግሞ በመሀላችሁ ሰፊ ክፍተት ተፈጥሮ ነበር። ያ ክፍተት እኮ እኔ ጋርም ነበር። ሳፈቅራት ነው የኖርኩት። ስለዚህ ሰኒ እኔ ናት። ይሄ ነገር ወደ ሌላ ነገር እያመራ ነው መሰለኝ። አነጋገር ልክ አይደለም ክብሮም። ምንም ብላችሁ ስያሜ ስጡት፣ ለእኔ ግን ከልክ በላይ ነው። እንዲያውም እንደዚህ መቼም ልኮኝ አላውቅም። እሺ አሁን ተረጋጋ። እንደዚህ ሆነ አትግባ። ቤቱ ለራሱ በነገር ጦዟል እኮ። እኔም ወንድሜም በፍቅር ጦዝን እኮ። እሺ ወይ ውጭ ቆይተህ ትመጣ? ልደውልልሽ ስል ወጥሽ ነበር? እኔም እኮ አንቺ ጋር ልመጣ አስቤ ነበር። ኧረ ነይ። እንደውም በዛው የምነግርሽ ነገር አለ። ምንድነው? እሱን ስትመጪ እነግርሻለሁ። አሁን በቃ ነይ። እሺ በቃ እመጣለሁ። ምግብ በላሽ እንዴ? አይ ብዙም አላሰኘኝም። የልትጂ ነው? ምሩ ጋር ደረስ ብዬ ልመጣ ነው። ይጂ በቃ ግን አታምሽሽ፣ በጊዜ ተመለሽ። እሺ ችግር የለውም። በቃ አንቺ ካልበላሽም ማንም ልግባና ልተኛ። አንቺ አቤም እንዴ? እሱ ነው ቤት እናውራት። ለቀቀኝ። ራሴን ችዬ መሄድ የምችል ሰው ነው። ራሴን ችዬ እሄዳለሁ። ጨርቁናል እኮ እንዴት ነው የምትሄደው? ለቀቀኝ። ኪራ በእናትህ በቃ ቤት ገባዋል። ልተኛበት። ምንድን ነው የምታዘገኝ? ሂድ። አንተ ማትረባ ጭራሽ ልተኛ ትላለህ እንዴ? አቦ በእናትህ ዝም በለው፣ አትጩ። መብራቱን አጥፋው። ሂድ። ጭራሽ ትቀልዳለህ። አንተ እኔ መታኝ ወይ አንተ እኔ መታኝ ና ማድረግ መሸነፍ ና። እኔ የምለው ቆይ ምን ብትጠጣ ነው አንተ እንደዚህ ሆንከው? ምን አገባ አንተ ማስረባ። እኔ መታኛ ና ገጠመኛ
መኪና ገጨ ብዬ ምን እንደነገርኩኝ ታውቃለህ? ኧረ በእናትህ ዘር በላት ተጠፍኝ። ይኸውልህ አሁን ሰክራል ነገ አታስታውሰውም ብዬ ነው እንጂ እንደማላቅፍ ታውቃለህ። በእናትህ ልተኛበት በቃ እኮ ለምን እንደሆነ አላውቅም ተመለስኩ። እኔም ለነገሩ ጠብቄሽ እኮ እንቅልፌን ተኛ። ደግ አደረግሽ እባክሽ። እኔማ በዛ ሰዓት መጥቼ ምን አደርጋለሁ ብዬ እኮ ነው የተመለስኩት። አሁን እኮ እኔ ከነኪራ ቤት መመለሴ ነበር እና ስትገቢ ነው የደረስኩት። አዎ ደግሞ እኮ የጆከርን መታሰር እዛው ነኪራ ጋር ነው የሰማሁት። አንቺንም ሳልጠይቅሽ እሱንም እኮ ሂጅ አልጠየቅኩት። ኧረ እንኳን አንቺን የማላየሁት እስካሁን ሰው እንዲጠይቁ አልፈቀዱ። ቆይ ግን ምን አርጎ ነው? መታሰሩን ብቻ ነው እንዲሰማሽ? አዎ እዛም እኮ የተፈጠረ ነገር ስለነበር መታሰሩ ብቻ ነው የተሰማው። ምን አርጎ ነው? አሁን እሱን እንተውና ይልቅ እነ ኪራ ቤት ምንድነው የተፈጠረው? ኪራና ጽናት ተጋጭተዋል። በምን? ሲጀመር ከቅርብ ጊዜ ወዲህ ምንም ሰላም አይደለም። የሆነ ያላስማማቸው ነገር እንዳለ ግልጽ ነው። ያሁኑ ግን ከራራ ያለ ይመስላል። ማለት ጽናት ልብሷን ይዛ ከቤት ወጣለች። የት እንደሄደች ማንም አያውቅም። ግን አባቷ ጋር ነው የምትሄደው ብለን ጠርጥረናል። ምን ማለት ነው? ከቤቷ እንደ ሰራተኛ ልብሷን ይዛ መውጣት? አላውቅም፣ ግን የተፈጠረው ነገር የሚያጋጭ ነው። ምንድነው ይሄን ያህል? እኔ ግን ጽናት ይሄንን ታደርጋለች ብዬ ማመን ከብዶኛል። ያው ኪራ እየቀና አይደል? ምናልባት ያደረገችው ነገር መስሎት ይሆናል እኮ። ምንድነው ንገሪኝ። እሱማ የሚለው ጽናት በተደጋጋሚ ከሆነ ልጅ ጋር ስልክ ታወራለች ነው። እና ደግሞ በመጨረሻም የተጣሉበት እሱ ልጅ ቀጥረው ምግብ ቤት አግኝቷታል። እንዴ ይሄ ታዲያ ቅናት ካልሆነ ምን ይባላል? አገባትና የአዳም ዘርን አታገኝ ማለት አለበት? ኪራ ሲጀምር ይቸኩላል። እሱ እኮ አይደለም ያናደደው። እና ምንድነው? ጽናት ቀለበቷን አውልቃ ነበር። እና ደግሞ ሌሎች የሚፈጠሩ ነገሮች ከዚህ ጋር ተጨምረው ትልቅ ችግር ሆኖባቸዋል። ጽናት ምን ነው? እኔ ግን ሲመስለኝ አጋጣሚ ነው እንጂ ጽናት እኮ እንደዚህ አታረግም። እኔም እንደዛ ነበር ያሰብኩት። ግን እኮ ከቤት ስትወጣ ወይ እኔ ጋር ወይ አንቺ ጋር ትመጣ ነበር። ልክ ነሽ። ምን ነው የፈራ ትመስላለህ? አይ አልፈራውም። ያው እዚህ ቢሮ ውስጥ መጣ ትጨነቃለህ። ለዛ ወንጀሉ እንደፈጸምክ እኮ አምነሃል አይደል እንዴ? ስለዚህ ምን የሚያስፈራ ነገር አለ? እኔ እንጃ አላውቅም። ምናልባት ሌላ የደበከን ነገር ይኖር ይሆን? አረ በፍጹም እኔ ምንም ነገር አልደበኩኝም። የማውቀውን ነገር በሙሉ ነው የተናገርኩት። ሲጀመር እናንተ መታችሁ ያዛችሁኝ እንጂ እኔ ወስኜ እጄ ልሰጥ ነበር። ሰው መግደል እኮ ትልቅ ወንጀል ነው። ምናልባትም እድሜ ልክ ሊያስፈርድብህ ይችላል። አውቃለሁ ከባድ ነው። እና ታዲያ ይህንን እያወቅ እጅ ትሰጣለህ ማለት ትንሽ አይከብድም? ስፒድ ጓደኛዬ፣ ወንድሜ፣ አብሮ አደጌ ነው። አስቤበት የሆነ ምንም ነገር የለም። በጸብ መሀል የተፈጠረው። እናም መሞቱን ስሰማ ጸጸቱ ያንገበገበ አላስቀምጥ ሲለኝ ተነስቼ እጄ ልሰጥ ነበር። ሰው ነው እሱ ማረፉን የነገረ? አዎ በሰዓቱ ተደናግጬና ተናድጄ ስለነበር ዞር ብዬ አላየሁትም። ዝም ብዬ ነበር ሄድኩት። ማን የነገረ? ጓደኞቼ ናቸው። ጓደኞቹ የግል ወይስ የጋራ? አረ አብሮ አደጎቻችን፣ የጋራ ጓደኞቻችን ናቸው። እና ታዲያ አንተ ቀብር አልሄድክም? እንዴት ብዬ አይኔን በጨዋ ጥቤ ልሂድ? ደግሞ አስክሬኑን መዘጋጃ ወስደውታል ብለውኛል። እሺ የደወለልህ ሰው ስልኩ አለ? ቋሚ ስልክ የለውም፣ ግን ለእኔ ደወለበትን ላሳይ ይችላል። ከዚህ በፊት ቃለ መጠይቅ ሳደርግልህ ይህን ቃል ለምንድን ነው ያልተናገርከው? ያው ጥቅም የለውም ብዬ ስላሰብኩ። ቁጣን ብለን ቁምሳጥን ውስጥ ከተትናት። ከዛን አሁንም አላሳፈረንም፣ አመናቅረው ወጣል። እኔ በእናትሽ አኩራሽ ምሩዬ እኮ እንደዚህ አይነት ሰው ነው የሚያስፈልጋት። እሷ የዋህነት ታበዛለች። ምንድነው የምታምር? ስሜስ ታነሳው አይደል? ምን ባክሽ ከአዊ ጋር እኮ ወሬ ይዘን ለካ እንደዚህ ጀግና ናት። እንዴት እንዴ ያቺን አይናውጣ እንዴት አድርጋ እንደቀጠቀጠቻት እየነገረችኝ እኮ ነው። ስለሌለኒ ነው? ያው ቤት የመጣች ቀን እኮ ምን እንደተፈጠረ እየነገርኳት ነው። አይ እንጂ እሱ ቀን ብቻ መስሎሻል አይደል? አይ ምሩ እሷ ስነግረኝ ደስ ይላል። እስቲ ቀጥይ። ቆይ አንዴ ስልክ ተደወለልኝ። አይ ሀዊ ቤቴሽን አገኘሽ አይደል? በዱላ የምታምልጅ። መጀመሪያ እኮ ፈራት ነበር። ለካ እንደዚህ ፈታ ያለሽ ልጅ ናት። ከዚህ በላይ ስትግባቡ ደግሞ በጣም ፈታ ያለሽ ልጅ ናት። በቃውን ቡናውን አቀራርቢው። እሺ ኪራ፣ ቀልዱስ ቀልድ ነው። ማታ ግን መኪና ሊገጭ ነበር እኮ። እንዴ ማ? እኔ? አዎ ፈጣሪ ጠብቆ ነው እንጂ ለጥቂት ነው የተረፍኩ። ኪራ፣ አሁን ያለበት ስሜት ይገባናል፣ ግን ደግሞ የፈለገ ቢሆን ራስን መጉዳት የለብህም። አዎ ልክ ነው። ይኸውልህ ገና ሳምንት እንኳን ሳይሞላችሁ በዚህ ልክ መሆኑ ተገቢ አይደል።
መኮራረፍ እኮ ያለ ነገር ነው አይደል እንዴ? እኔ አላቅም፣ ግን ውስጥ ኤረር ብሏል። ጽናት እንደዚህ ማድረጓን ማመን አልቻልኩም። እሷም እኮ ሰውና ስሜት አላት፣ ትናደዳለች። ግን ደግሞ በቃ አሁን ስሜቷ ሲረጋጋ ልክ እንዳልሆነ ሲገባት መመለሱ አይቀርም። አዎ ደግሞ ጽናት ለትዳሯ ምን ያህል ክብር ያላት ሴት እንደሆነች እናውቃለን። የድሮ ጽናት መስላችሁ ነው አይደል? እስኪ ተው፣ እኔ ስለሷ መጥፎ ነገር ማውራት አልፈልግም። የውስጤን መማማቀው ነኝ እንዴ። በትዳር ማለት እኮ ጸብ ያለ ነገር ነው። መቼም ይሄን ላንተ ማስረዳት ያለብን አይመስለኝም። ደግሞ ገና ለገና ይቺ ክፍተት ተፈጠረች ማለት ሁሉም ነገር አበቃ እኮ ማለት አይደለም። አንዳንዴ ትንንሽ ቀዳዳዎች ናቸው ከፊት የሚመጣውን ነገር የሚያሳዩ። አሁን የምታወራው ነገር እኮ ከልብህ እንዳልሆነ ሁለታችንም እናውቃለን። ስለዚህ በቃ ዝም በል። እኔ እኮ ለጽናት ተሸንፌላታለሁ። ሁን ያለችኝም በሙሉ ሆኜላታለሁ። እሷ ህይወቴ ውስጥ ከመምጣቷ በፊት ምን አይነት ሰው እንደነበርኩ ታውቃላችሁ አይደል? አሁን ደግሞ በምን ያህል ደረጃ እንደተለወጥኩ ታያላችሁ። ደህና አይደለ? አልጎዱም። ምንም አልሆንኩም አይደለ? በጣም ደህና ነኝ። ደግሞ ወጥ ጨምረው አይደል? ምን እጨምራለሁ? ግን አንተ ደህና አይደለ? አልጎዱም። ኧረ አልጎዱኝም። እንደውም ጥሩ ናቸው። በጥሩ አቀባበል የተቀበሉ። ግን ፊትህ እንደዛ አይመስልም። ያው ሁላችንም አንድ ላይ ነው የምንተኛውና እንቅልፍ ብዙም አይመችም። ለዛ ምግብም አምጥቼልህ እኮ አላስገባም አሉኝ። አሁን እንደ ድንገት ዝም ብዬ ልጠይቅ ብዬ ስመጣ ነው የፈቀዱልኝ። እንኳን መጣሽ። አንቺን ማየት በጣም ናፍቆኝ ነበር። ደግሞ ሳልነግርህ ሁሉንም ነገር እኮ ለራኪ ነገርኳት። ምንም ነገር አልደበቅኳትም። ሰኒዬ እዚህ ምንም አትበይ። ምናልባት እየሰሙን ይሆናል። እሺ ምንም አልልም። ቆይ ግን አንተ ምን አልካቸው? ሲጠይቁኝ ያምኛለኝ። ግን ደግሞ እንደነገርኩሽ የስፒድ አስክሬን አልተገኘም ብለዋል። ቆይ ግን ጓደኞቹ ደውሎ ምን ነበር ያሉክ? እሱማ ማዘጋጃ ወሰደው ብለውኝ ነበር። ግን ደግሞ እንደዛ ቢሆን መረጃ ያጥም እኮ ብዬ። ልክ ነህ። ምናልባት ተሸውደን ይሆናል። ቆይ እንዴት ልንሸወድ እንችላለን? አላቅም፣ ግን በደንብ ማሰብ ሳይኖርብን አይቀርም። በቃ አካባቢያችንን በደንብ ነው ማየት ያለብን። ይበቃል፣ ሰዓት አልቋል። እባክህን ትንሽ ደቂቃ ጨምርልን። አይቻልም። ስለዚህ ተነስ። ሰኒ ጠንካራ መሆን አለብሽ። ደግሞ ምንም ነገር ቢፈጠር ብልህና አስተዋይ ሆነሽ ማለፍን ልመጂ። ያው ይመስለኛል ከራኬብ ጋር ያላችሁ ችግር ተፈቷል። ላንቺ በጣም ደስ ብሎኛል። በቃ እንገናኛለን። እሺ ትንሽ ደቂቃ ቢጨምርልን። እዚህ ምን ትሰራለህ? ለሁለታችን አንድ ላይ አብሮ መታየቱ ጥሩ እንዳልሆነ አታውቅም እንዴ? አሁን ደግሞ መገናኘት የማፈልገው አንተውን ከማለት ነው። ጥሩ ላይ ነህ። ሻው ምን ፈልገህ ነው የመጣው? ጆከርን ሰው እንዲጠይቀው ፈቅዶለታል። አንተ እንዴት አወቅ? ወፏ ነገረች ልበል። ሰኒ ጠይቀው ስትወጣ ሰው አይቷታል። ምግብም አስገብታለታለች። እዛም ገብቷል ተወቹ ማለት ነው። አንበሳው ነቃበል። አሁን ላይ ሰኒ ላይ ትኩረትን ማድረግ አቁመና እንዴት ባንዴ ሰው ገብቶ እንዲጠይቀው እንደፈቀዱለት አስብ። ክብሮምና ሜርሲሞይ ደግሞ አንድ ላይ ምን ያደርጋሉ? እኔ አሁን የሚያሳስበኝ እሱ ሳይሆን የሰኒ ጉዳይ ብቻ ነው የሚያሳስበኝ። ቆይ አንተ ፍቅር እብድም ጅልም ነው እንዲያደርገ? አረ ንቃ። ምን ሆነ ነው? ድጋሜ ነገር ያለው እኮ ሰኒን ሰሞኑን የፈጠረባት ጊዜያዊ ስሜት ነው እንጂ በእርግጠኝነት የምነግርህ ነገር ሰኒ እኔ ነው የምትወደው። ትግስቴን አታቻል። እሺ ሰው ወሬ ቆሞ መስማት ይቅርብሻል አልኩሽም እንዴ? ለምንድን ነው ቆይ ሌላ ሰበብ የምትሆኝብኝ? ኧረ እኔ ምንም አልሰማሁም እንዴ። እኔ የምሬን ነው። ደግሞ ልክ ልሰማ ስል ነው አንተ የመጣው። እሺ በቃ እንዴ አባል ገብ ሌላ ጉዳይ ካለ ሰው ልስማውና እገልሻለሁ። እሺ ያላለቀኝ ክብሮም ልትፈልግ እኮ ነው። ቀለድኩ አይደለም። እኔ እኮ ምንም አልሰማሁም። ያልሽ እኔ ለራሴ ያለብኝ የራሴ ችግር ይበቃኛል። እሺ አንቺ አትጨመሪብኝ። ለፖሊስ እንዳጨርሽ ጉዳይ ሰው ልስማውና የሞት ይትሽ ነው መቆርጠልሽ። እሺ ቆይ ይሄን ያህል ምንድነው እንዴ? እኔ ወረኛ ነው እንዴ የሚመስል? የወሬ ሱስ ያለብኝ ነው የሚመስል እንዴ? በቃ ለማንም አላወራም። እሱን ታዩና ወይ አፍሽን አሁን በክርስ ቢው አሊያም ደግሞ ይሄ ስፒድ አይደለም እንዴ? አሁን
የታባቱ ሄደ ሰላቢ አልሞተም ማለት ነው። እየተጫወተብን ነው። የት ገባ? እያበድኩ ነው እንዴ? አይቼዋለሁ። ራሱ ነው። አይቼዋለሁ። ለፖሊሶች መናገር አለብኝ። እንደምትመጣ ነግረሽኝ ነበር በዚህ ሳምንት እና ደግሞ የሰርጉ ነገር ዝም ተባለ። ለምንድን ነው? አሁን እኮ የነጽናት ነገር ጠምዶ ይዞ ነው። እናቴም የጎረቤት ለቅሶ አጋጠማት እንጂ ትመጣለች። ያንቺን ባላቅም የሌኒ ዝም ብሎ መጥፋት ግን ለኔ ሰላም አልሰጠኝም። ከሚጮሻ ዝም ብሎ የሚተኛው ውሻ ያስፈራል። ምናልባት ምንም እንደማትፈጥር ገብቷት ይሆናል የጠፋችው። እና በድንገት ተነስታ መጥፋቷ ምንም አልመሰለሽም? እኔ ግን ከልጅቷ መሰሪነት አንፃር ምንም ሰላም እየሰጠኝ አይደለም። ፈጣሪ ከእውነት ጎን ነው የሚቆመው። ስለዚህ ምንም ነገር ልታደርገን አትችልም። እሱ እንዳለ ሆኖ ደግሞ እኛም የቻልነውን ነገር ማድረግ አለብን። እሺ ታዲያ ምን እናርግ? የሰርጋችሁ ነገር ይፍጠንና ተጋቡ። ወረቀት የያዘው ነገር እኮ ለምንም ጥሩ ነው ምሩዬ። እሺ ግን አሁን ላይ ናኦሚ በጣም ተወጣጥሯል። ዛሬ ደግሞ ልጨምር መናገር ያለብኝ ነገር ስላለ ነው። ምንድነው እሱ? ስፒድ አልሞተም። ምን ማለት ነው? አሁን ከዚህ የሄድኩኝ በርቀት የሆነ ጥቁር ልብስ ለብሶ አይቼዋለሁ። ከዛ ፎቶ ላነሳው ስልኬን ሳውጣ ተሰለበብኝ። እና ምንም አይነት ማስረጃ ሳታቀርቢ እንዴት ላምንሽ ይችላል? አስከሬኑ አልተገኘም። ስለዚህ ይሄ እኮ እንዳልሞተ ማሳያ ነው። እና እስካሁን እሱ ነበር ሲጫወትብን የነበረው። ምናልባት ባለቤትሽን ለማስፈታት የዘየርሽው ዘዴ ቢሆንስ? ምን እልሃለሁ፣ በፍጹም እንደዛ አይደለም። በአይኔ በብረቱ ነው ያየሁት። ደግሞ አልተሳሳትኩኝም፣ ራሱ ነው። እንዴት ልመንሽ? ቆይ አላቅም። ግን ፖሊስ አይደላችሁ እንዴ? መርምሩና ድረሱበት። ግን እባክህ ጆከር ምንም ባላደረገው ነገር እንዳይቀጣ አደራ። እሱን በጠየቅሽው ማግስት በህይወት አለ ማለት ግን አግባብ ነው? አልገባኝም። አስክሬኑ እንዳልተገኘ ከጆከር ውጪ የሚያውቅ የለም። ስለዚህ እሱ ነገረሽ፣ አንቺ ደግሞ ያንን ለመጠቀም አሰብሽ አይደል? አይደለም። ዝም በይ። ፖሊስን ማታለልና የተሳሳተ መረጃ መስጠት ስንት ዓመት ወይኔ እንደሚያስወርድ ታውቂያለሽ? አላቅም፣ ግን እኔ አልዋሸሁም። እውነቴን ነው። ሰሚኛለሽ? ለምንወስደው እርምጃ ግን ተጠያቂ አይደለም። ጆከርን የከሰሰው ሰው መርሲሞይ አይደለም? መርሲሞይ ደግሞ የስፒድ ተላላኪ ነው። ስለዚህ ሁለቱ እየተጫወቱብን። ማን ነው መርሲሞይ? የከሰሰው እሱ አይደለም እንዴ? ለደህንነቱ ሲባል ማንነቱን አልገልጽልሽም፣ ግን ያልሽው ግለሰብ እዚህ አልመጣ። አሁን ለስራ ልወጣ ስለሆነ ውጭልኝ። እባክህን እመነኝ፣ ጆከር ንጹህ ሰው ነው። እባክሽን ውጭልኝ። እሺ መኪና ያቆምኩት እንዴ? አታይም እንዴ? እንዲያጥቡ እኮ ለልጆች ሰጥቻቸውን እያጠቧት ነው። እንዴ ሰኒ ደህና ነሽ? ክብሮን ቤት አለ? አዎ አለ። እንዴት ነው ይሄ ነገር? አላማረኝም። በሰላም ነው የፈለግሽው? እሱ አይመለከትም። ለማንኛውም በስልክም ቢሆን ደውሉና ተሰናበቱት። ምን ሆነሻል? ቆይ ምን ሆነሻል? እንዴ ተረጋጊ እንጂ። ተሳጠረ ችግር አለ? ቅዱስ ከመንገዴ ዞር በል። እንዳቃጠለኝ እጅ አቃጥለዋለሁ። ይኸውልሽ ሰኒ ትሰምኛለሽ? ኪራ ለራሱ ጥሩ ስሜት ላይ አይደለም ያለው። ሄደሽ ጭራሽ ቤቱን እንዳትበጠብጪው። እሱ አይመለከተኝም፣ ግን ያንን ውሻ እገለዋለሁ። እንግዲህ ለምበር ላይ ያገኛለሁ። ናኦሚ እንከተላት። ይሄ ነገር ጥሩ አይደለም። አልገባኝም ቅዱስ፣ ግን አካሄደው ለትልቅ ጸብ እንደሆነ ያስታውቃል። እንዴ ህጻናት ክፍል 228 ተለቋል። ውዶችዬ እንግዲህ መርሲማዊ እና ክብሮም ተፋጠዋል። ሰኒ ጆከር እንድትጠይቀው ተፈቅዶላታል። በስተመጨረሻ ደግሞ ሰኒ ስፒድን አይተዋለች። እንግዲህ ስፒድ አለ አልሞተም በህይወት። እንግዲህ ሰኒ በስተመጨረሻ ጆከርን የከሰሰው ማን እንደሆነ አውቃለች። እሱም ክብሮም ነው ውዶችዬ። እንግዲህ ኪራ ሰክሮ እየተንገዳገደ መኪና ሊገጨው ነበረ። ነገር ግን ናሆሜ ደርሶለት እንግዲህ አድኖታል ማለት ነው ውዶችዬ። ቪዲዮውን እስከ መጨረሻው ሰላም ሰላም፣ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም ብዙ ይበልልኝ። ለእኔ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ አድርጉልኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ስራ አስቀምጡልኝ። ፋሚሊ ውዶችዬ እንግዲህ እንዳያችሁት ባለፈው ክፍል ጽናት እንግዲህ ከቤት ደርሳ እቃዋን ይዛ ልብሷን ይዛ ወጣለች። ምክንያቱም
ውዶችዬ በጣም ይቅርታ እንግዲህ ጽናት እቃዋን እዛ እንደወጣች ታውቃላችሁና ኪራ እንግዲህ በዛ ሁኔታ ጥሩ ሁኔታ ውስጥ አይደለም ማለት ነው። በጽናት የተነሳ ተናዶ እሷ ስለወጣ ስለሄደች እየሄደ እየጠጣ እየሰከረ ይገኛል ማለት ነው። ውዶችዬ እንግዲህ ክብሮምና መርሲማዊ ተገናኝተው ተፋጠዋል ማለት ነው። ምክንያቱም መርሲማዊ ሁሉን ነገር ክብሮም ፈጸመው እንዲባል ይፈልጋል። የእሱን ስህተት ሸፍኖ ለሰኒ ለማጋለጥ እንግዲህ ክብሮም ብዙ ነገር እንዳደረገው ለማወቅ ወይም ደግሞ ከሳሹ እሱ መሆኑን ለማወቅ እንግዲህ ወደ እሱ እያያያዘው ይገኛል። ክብሮም ግን አልነቃበትም ማለት ነው ውዶችዬ። በስተመጨረሻ እንግዲህ ሰኒ ልትጠይቀው ሄዳ ነበረ ጆከርን ተፈቅዶላት እንግዲህ የተፈቀደላቸውም ጊዜ በጣም ትንሽ ነበረች። በዛሽ ጊዜ ውስጥ እንግዲህ ጆከርን አግኝተው ብዙ ነገር ተጫውተው ምናምን ተለያይተዋል ማለት ነው። ከዛም እንግዲህ ተመልሳ ሄዳ ማን የከሰሰው ምናምን ስትል እንግዲህ እሷ ያሰበችው መርሲማዊ እንደከሰሰው ነበረ። ነገር ግን ውጭ ካላት በኋላ ተመልሳ መታ ልክ ፖሊስ ሲወጣ ተመልሳ ወረቀቱን ስታይ የከሰሰው ክብሮም እንደሆነ አውቃለች ማለት ነው። ከዛም ተመልሳ እንግዲህ ወደ ቤቷ ስትሄድ መንገድ ላይ ስፒድን አይተዋለች። አሻግራ አይተው ከዛ ስልኳን እስከምታወጣ ፒክቸር ማንሳት አለብኝ ብላ ለማንሳት ስትሞክር ስፒድ ደግሞ ተሰውሮባታል ማለት ነው ውዶችዬ። ከዛ ተመልሳ ለፖሊሱ እንግዲህ ስፒድን አይቼዋለሁ፣ ነገር ግን በካሜራ ላነሳው ስል ወዲያው ተሰወረብኝ በማለት እንግዲህ ነግረው ነበረ። ነገር ግን ፖሊሱ ያልተጣራ መረጃ ይዘሽ መተሽ እንትን ልትይኝ አልፈልግም፣ ስለዚህ የተጣራ መረጃ እስከሌለ ድረስ አላቅልሽም ብሎ እንግዲህ አስወጥቷታል ማለት ነው ውዶችዬ። ስፒድ በህይወት አለ እንግዲህ ጆከር ይለቀቀልን ውዶችዬ። ሳኒና ጆከር አንድ ላይ ይሆንልን ውዶችዬ። እንግዲህ ኪራ ባለፈው ክፍል እንዳያችሁት ቤተሰቡን እያመሰው ነበረ በጽናት ተናዶ። ከዛም አልፎ እንግዲህ እምሩ እንዲሁም ደግሞ ናሆሜ አብረውት ነበሩ ማለት ነው። እንግዲህ እሱን ከማረግ እያረጋጉት ከዛ ተመልሰው ወደ ቤቷ እምሩ ሄዳለች ማለት ነው። ወደ ቤቷ ከሄደች በኋላ እንግዲህ ሰኔ ሄዳለች። ከሰኔ ጋር እንግዲህ ብዙ ነገር እያወሩ ነበረ ማለት ነው። ስለተፈጠረው ችግር፣ ስለ ሁሉም ነገር እያወሩ ነበር ማለት ነው። እንዲሁም ደግሞ ሀዊ እምሩ ሰራተኛ በጣም አሁን ላይ ተቀይራ ሁሉን ነገር ጥሩ ልጅ ሁና ለእምሩ እያገዘቻት ትገኛለች። እንዲሁም ደግሞ እምሩና ናሆሜ እንዲጋቡ ጉትጎታ እያረገችም ትገኛለች ማለት ነው ውዶችዬ። እንግዲህ ሀዊ በጣም ጥሩ ልጅ ናት። አሁን ላይ ተቀይራ ለእምሩ እያገዘቻት ነው ማለት ነው። በሀዊ ጥሩ ልጅ መሆን እንግዲህ ሰኒ በጣም ደስ ብሏታል ማለት ነው። ምክንያቱም እምሩ በጣም የዋህ ልጅ ናት፣ ሰው አማኝ ናት እና እሷ ደግሞ ከጎኗ በመሆኗ በጣም አሪፍ ነው ማለት ነው ውዶችዬ። በስተ መጨረሻ እንግዲህ መርሲማዊ እና ክብሮም ከነ ኪራ በር ላይ ሆነው ሲያወሩ ኒና አይታቸዋለች። እንግዲህ ኒና እያየች ምን እያወሩ ነው ነሷይ ብላ በካሜራ ልትቀር ስትል እንግዲህ መርሲማዊ ኒናን ስላያት እንግዲህ እያወራች ነው፣ እያየችን ነው። መጀመሪያችን የምትከታተለንና ወሬ የምታዳምጠው ልጅ አፋን አስዛት በማለት እንግዲህ ጣጥሎት ክብሮምን ሂዷል ማለት ነው ውዶችዬ። ከዛም ክብሮም እንግዲህ ሂዶ ኒናን አንጠልጥሎ ከቤት አስገብቶ ግድግዳ ጋር አጣብቆ ማት ሲወርድባት ነበር ማለት ነው። ኒናም እንግዲህ እየተሙጨረጨረ በቃ ይቅርታ አድርግልኝ እኔ እንደዚህ ላረግ አልነበረ ምናምን እያለ እየወሸከተች ነበር ማለት ነው። ከዛም እንግዲህ ክብሮም ተናዶ ወደ ቤት ሲገባ አጋጣሚ ቅዱሴ ነበርና ቅዱሴ ደግሞ ያው እንግዲህ ክብሮም ለማረጋጋት ሞክሯል ማለት ነው። ከዛም እንግዲህ ምን ሆነ ሲለው በሰኒ ያሳቦ እንግዲህ ሰኒ ፍቅሬን አልረዳኛለች፣ ለምንድነው ያንን ሳትወደው ሳታፈቅረው በድንገት ያህዛ ጋር ልትኖር እናንተ ልትል ያሰበች፣ ሲቀጥል ደግሞ እስር ቤት ሆኖ አሁንም ልጠይቀው እየሄደች ነው ያለችው እያለ እንግዲህ ብዙ ነገር ሲለው ነበረ ውዶችዬ። ቅዱሴም እንግዲህ አይዞ ተረጋጋ፣ በቃ ለሁሉም ነገር መረጋጋት ወሳኝ ነው ምናምን እያለ ሲያረጋጋው ነበር። ክብሮም ግን በጣም ተበሳጭቷል። እንዴት ነፍሰ ገዳይ ታፈቅራለች፣ እንዴት ነፍሰ ገዳይ ጋር ትኖራለች እያለ እንግዲህ ብዙ ነገር ሲወሻክት ነበር ማለት ነው። እንግዲህ ውዶችዬ በስተመጨረሻ አረጋግቶት እንግዲህ ቅዱሴ ወጥቷል ማለት ነው ውዶችዬ። ክብሮም የሄደበት መንገድ ትንሽ የተሳሳተ ይመስላል።
ምክንያቱም ስፒድ በህይወት ካለ ትንሽ ይከብዳል። ጆከር ታስሮ በዛ ላይ ደግሞ ሰኒ መጎዳቷ እንደዚህ ትንሽ ከበድ ያለ ይመስለኛል። ውድና የተከበራችሁ ቤተሰቦች እንግዲህ ሰኒና ጽናት ማለት ሰኒና እምሩ እንግዲህ ስለ ጽናት ሲያወሩ ነበረ። ጽናት እንግዲህ እንደሄደች ስልክ ማታነሳ፣ ለማንኛቸውም ስልክ እያነሳች አይደለም። ከኪራ እንደዚህ መደበቁ አግባብ አይመስለኝም። ኪራ ደግሞ አሁን ጥሩ ሁኔታ ላይ አይደለም። ምክንያቱም ሰክሮ እንኳን መኪና ሊገጨው ናሆሜ ነው እንግዲህ ያተረፈው ማለት ነው። ከዛም እንግዲህ መቶ እንቅልፉን ተኝቶ ከተነሳ በኋላ ለማታ ላይ የሆነውን ነገር ሁሉ አያውቅም ማለት ነው። ምክንያቱም ማታ ላይ ራሱ ሜዳ ላይ ከአስፋልት ዳር ሆኖ መብራቱን አጥፋልኝና ልተኛ እንቅልፌን እያለው ነበር ናሆሜን እና ናሆሜም እንግዲህ በጠዋት ሲነሳ ሲስቀበት ነበረ። መብራቱን አጥፋልኝ ብለህ አልክ እኮ ሜዳ ላይ አስፋልት ላይ ልተኛ እያለ እንግዲህ ሙድ ዞበት ሲስቀበት ነበር ማለት ነው። እንግዲህ ኪራ አሁንም ሊረጋጋ አልቻለም። ምክንያቱም ጽናትን ካላገኘ ስራ መስራት አይችልም፣ መረጋጋትም አይችልም ማለት ነው። ውዶችዬ እንግዲህ ሰኒና ይቅርታ ውዶችዬ ኪያና ሄኖክ እንግዲህ ፍቅር ይዟቸዋል ሁላቸውም። ነገር ግን እሱም ገልጦ ለመናገር እሷም ደግሞ ገልጻ ለመናገር ትንሽ የከበዳቸው ይመስል ማለት ነው። ውዶችዬ እንግዲህ ሰኒና ማለት ኪያና ሄኖክ ማለት ነው ቀፋይን ከፍቶኛል ብላ ስትለው ነበረ። እሺ ብሎ እንግዲህ ካቀፋት በኋላ ነይ በቃ ሻይ ቡና ሁሉ ነገር እንዲለቅሽ እያለ እንግዲህ ይዟት ሄዷል ማለት ነው። ሻይ ቡና ሊላት ውዶችዬ እንግዲህ ኪያና ሄኖክ ደግሞ ይጣመሩልን ትላላችሁ። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ የዛሬ ክፍል ከብዙ በትንሹ ይህን ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ ውዶችዬ። ለቻናሌ ግን አዲስ የሆናችሁ ልጆች ፕሊዝ ሰብስክራይብ አድርጉኝ። እንዲሁም ደግሞ ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን በመጫን ቤተሰብ እየሆናችሁ ማለት ነው። ምክንያቱም ሰብስክራይብ አድርጎ ዞር ማለት ብቻ ሳይሆን ቢያንስ የተወሰነ አንድ ማስታወቂያ ብታውልኝ ለእኔ ጥሩ ነው ማለት ነው፣ ያግዘኛል ማለት ነው ውዶችዬ። በተረፈ ደግሞ ወደ ፌስቡክ እንዲሁም ደግሞ ወደ ተለያዩ ድረገጾች ሸር ብታደርጉልኝ ለእኔ ደስ ይለኛል ማለት ነው፣ ወይም ደግሞ ያግዘኛል። ቤተሰብ ሸር ላይክ አድርጉልኝ ፕሊዝ። መልካም ምሽት ተመኘሁላችሁ። ባይ